ከተማሪዎች ጋር ቆይታ ስናደርግ ነበረ። አሁን ደግሞ ሌላ እንግዳ ይዤላችሁ መጥቻለሁ። ከእንግዳው ጋር አብራችሁን ቆዩ። እንግዲህ ትላንት ቃለ መጠይቅ አድርገንልዎት ነበረ። ዛሬም በድጋሚ ፈቃደኛ ስለሆኑ በጣም ነው የምናመሰግነው። እንግዲህ ጉዞ ላይ ነበረን። ለየት ያሉ እነ መልካ ቁንጥሩና ጉብኝቱ እንግዲህ በጣም ጥሩ ነበረ። በተለይ ደግሞ ተማሪዎችን ቦታውን ከዚህ ቀደም ያላዩ ተማሪዎችን ይዞ መምጣት ለነገ ወረት ማኖር ነው። ስለዚህ በጣም ቆንጆ ነበረ። እንግዲህ አሁን ደግሞ ወደ አዲስ አበባ እየተመለስን ነው የምንገኘው። እንግዲህ ቦታዎችን ጎብኝተናል። በዩኔስኮ የተመዘገቡ የሚዳስሱ ታሪካዊ የሆኑ ቦታዎች ናቸውና ለወደፊት እስከኛ ተማሪዎች ምን ይጠበቃል? ከጎበኙ ተማሪዎች ከሌሎቹም ተማሪዎች ምን ይጠበቃል ብላችሁ ታስባላችሁ? ከጎበኙ ተማሪዎች ይሄን ያያችሁትን ነገር የበለጠ እንድታስጎበኙ እንድታጓጓቸው ጓደኞቻችሁም ደግሞ ወይንም ሌሎች ተማሪዎች ደግሞ እንደዚሁ ከትምህርት ቤቱ ማህበረሰብ ከትምህርት ቢሮ ከአዲስ አበባ ቱሪዝም ኮሚሽን ጋር በመነጋገር የተለያየ አይነት ማዕቀፍ በማዘጋጀት የተወሰነች በየወሩ ትንሽ ብር በማዋጣትና ደጋፊዎችን በማሰባሰብ እንደዚህ ቅርብ ለአዲስ አበባ ውስጥ ያሉ መዳረሻዎችንና እንደዚሁም ለአዲስ አበባ ቅርብ የሆኑ ቦታዎችን በትምህርታዊ ጉዞ አይቶ መምጣት ከመማር ማስተማር ሂደቱ ጋር የራሱን የሆነ አዎንታዊ አስተዋጽኦ አለውና ይሄን እንዲያደርጉ ነው የምጋብዘው። እሺ አሁን እንግዲህ ጎብኝተናል። ወደፊትስ ከዚህ ድርጅት ምን ይጠበቃል? የባህልና ቱሪዝም ቢሮ እንግዲህ ትልቅ ነገር ነው ያደረገው። ሀገርን ማወቅ ከምንም ነገር በላይ ነውና ወደፊትስ በምን አይነት መልኩ ተማሪዎችን ለመደገፍ ይህ ስርዓት በምን አይነት መልኩ ወደፊት ይቀጥላል? ሁለት ነገር ነው። አንደኛው የትራንስፖርት የጉዞ ትራንስፖርት አቅራቢዎች የመዳረሻ ቦታዎች ትናንትና እንዳያችሁት መግቢያ ትኬት የተከፈለበት አግባብ አለ። ለተማሪዎች ሲሆን ቅናሹንም ማየታችኋል። ለምሳሌ ጥያና መልካ ቁንጥሬ ለአዋቂና ለተማሪ እኩል አይከፈልም። የክፍያ ስርዓቱ አነስተኛ እንዲሆን በዚሁ እንዲቀጥል ነው የምናበረታታው። እንደ ተቋምም ኃላፊነታችን ስለሆነ በዚህ አይነት መመሪያ እንዲደገፍ እናደርጋለን። ትራንስፖርት አቅራቢዎችም ለተማሪዎች ሲሆን ዝቅተኛ ክፍያ እንዲያስከፍሉ በአንድ ወቅት ክረምት ላይ አንድ ንቅናቄ ነበረን። በዚሁ በተለይ ትራንስፖርት አቅራቢዎች መዳረሻውን የሚያስተዳድሩ አካላት እንደዚሁም ሆቴሎች ዲስካውንት እንዲሰጡ ወይንም ደግሞ ቅናሽ እንዲሰጡ የተወያየንበት አግባብ አለ። ያንን ወደ ተግባር እንዲያደርጉ በተለያየ አግባብ ማለት ግንዛቤ እንፈጥራለን። ያ ሲሆን ተማሪዎች ከመምህራኖቻቸው ጋር ከቤተሰቦቻቸው ጋር ለጉብኝት የበለጠ እንዲወጡ እድል ይፈጥራል። ስለዚህ ይሄን አጠናክረን እንቀጥላለን። እንደ ናሙና አዲስ አበባ ላይ በአራት ትምህርት ቤቶች የሰራነውን ተንቀሳቃሽ አውደ ርዕይ በሌሎችም ክልሎች የመቀጠል ፍላጎት አለን። አሁን በቅርቡ ኦሮሚያ ላይ በሸገር ሲቲ በቢሾፍቱና በአዳማ ለማከናወን ከክልሉ የቱሪዝም ኮሚሽን ጋር በመተባበር ስራዎችን እየሰራን ነው የምንገኘው። እንግዲህ ዛሬ በርካታ ተማሪዎች ከአራቱን ትምህርት ቤት ተሰብስበው ጎብኝተዋልና እኛም እንግዲህ በጣም ጓግተን መተን ያየነው ቦታ ነው። በጽሁፍ ብቻ የምናውቀውን ቦታ እንዲህ በአካል መተን በማየታችን በጣም ደስታ ይሰማናል። መጨረሻ ላይ ማለት የሚፈልጉት ነገር ካለ ለሌሎች ተማሪዎችም ማስተላለፍ የሚፈልጉት ነገር ካለ ሀገራቸውን እንዲያውቁ መልእክት ካሉት ድል ውስጥ እንግዲህ ሀገርን ማወቅ ራስን ማወቅ ነው። ራስን ማወቅ ደግሞ ከሁሉም እውቀቶች ሊበልጥ የሚችለው እውቀት ነው። ሰው ራሱን ካወቀ ፍላጎቱን ከለየ ወዴት እንደሚሄድ የመተለም ከባድ ነገር አይሆንበትም። ስለዚህ ራስን ማወቅ አገርን ማወቅ ከዛ ደግሞ ባለፈ ለሌሎች ማስተዋወቅ በዚህም አማካኝነት ሊፈጠሩ የሚችሉ የስራ እድሎች ላይ ህብረተሰባችን የበለጠ እንዲሳተፍና ተጠቃሚ እንዲሆን እድል ይፈጥራልና ይሄን እንድታረጉ በመነሳሳታችሁ እናንተም ፈቃደኛ ሆናችሁ በመምጣታችሁ ወላጆቻችሁም ደግሞ በእኛና በትምህርት ቤቶቻችሁ ኃላፊዎች ተማምነው በመምጣታቸው በጣም እያመሰገንን በቀጣዩም እንደዚሁ ከየትምህርት ቤቶች በራሳቸው አግባብ እኛ እንደ ናሙና እንደ ሳምፕል ያሳየነውን በተወሰነ ጊዜ ማዕቀፍ በየኳርተሩ ሊሆን ይችላል፣ በሴሚስተር 2 ጊዜ ሊሆን ይችላል፣ በወር 1 ጊዜ ሊሆን ይችላል የጉብኝት ፕሮግራሞችና ፓኬጆችን በማዘጋጀት ተማሪዎች ከመማር ማስተማር ሂደት በጎን ለጎን ይሄንን እንዲያዩ ትምህርቱንም ያግዛል። በዛውም ልክ ደግሞ አእምሮን ፈታ ያደርግና ትምህርቱን የመቀበል አቅም ይጨምራልና ይሄን እንድታረጉ ነው የመጨረሻ ሐሳብ የምሰጠው። አመሰግናለሁ። እኛም እናመሰግናለን ሐሳቡትን ስለሰጡን ይሄን እንድልን ስለመቻቹልን በትምህርት ቤቱና በእኛ ስም ከልብ እናመሰግናለን።
ከተማሪዎች እንዲሁም ከአስተማሪዎች ጋር የተዘዋወረን ያደረግነው ቆይታ ይሄንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ቻናላችን ደግሞ ፎሎ፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ቆዩ።